nambaddu ciise ka'uu waanuma keenya yaada takkitti too kan dur dabarsine mudoo keenya yaadadhe tan gadda eessa jirta maaloo kottu na wallaanta eessa jirta maaloo kottu na wallaanta ajaba ajanaf galtesan niyadat talata mujirun sitoe nadaga telata angal lubun jiru adunya kanarra furtun gammachuko sumahar kajira sanan jettesan akkam goot yadara afura ken dhabe barbacha ken jora ha eessa jirta maaloo kottu na wallaanta eessa jirta maaloo kottu na wallaanta alkan guyyaa ijarraa nambaddu ciise ka'uu waanuma keenya yaada takkitti too kan dur dabarsine mudoo keenya yaadadhe tan gadda eessa jirta maaloo kottu na wallaanta eessa jirta maaloo kottu na wallaanta ajaba ha ha imana guddaadha innin sitti kenne nama jiru keessa si qofa tamaane sittabdi godhadhe akkasoof gatuun koo gatina baasise jeeqame jiruun koo baay'ee waanaan jedhi anis abdiin mura barfaana keen dhabe barbaacha keen joora eessa jirta maaloo kottu na wallaanta eessa jirta maaloo kottu na wallaanta an si malee an si malee an si malee halli natti hin tolle anammalee 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 halli natti hin tolle an si malee an si malee anammalee halli natti hin tolle eessa jirta maaloo kottu na wallaanta eessa jirta maaloo kottu na wallaanta eessa
ደህና ነገር ይገኛል ዝም ይበልብኛል። ዝርዝሩ ምን ይጠቅመኛል ማውራቱስ ምን ይበጀኛል? በምላስ ማትረፍ እንጂ ምን ደህና ነገር ይገኛል ዝም ይበልብኛል። እርምህን አውጣ እንደሞት እርሳኝ ዳግም አላንሳህ ዳግም አታንሳኝ። ይደንድን ልብህ ቀብሮ እንደገባ አትዘንልኝ ሆድህ አይባባ። እርምህን አውጣ እንደሞት እርሳኝ ዳግም አላንሳህ ዳግም አታንሳኝ። ይደንድን ልብህ ቀብሮ እንደገባ አትዘንልኝ ሆድህ አይባባ። ተዋት ረብሸኛ ጤና ስጠኛ ተዋት ቀስቅሰኛ አታስታውሰኛ። ተዋት ረብሸኛ ጤና ስጠኛ ተዋት ቀስቅሰኛ አታስታውሰኛ። እንዳያልፍ የለም ሁሉም አለፈ የስቃይ ሸክሜ ባንዴ ረገፈ። ሰው ብዙ ነገር አይችልም እንደ ይቅር ይቅር ልቻል በሆዴ ይቅር ይቅር ልቻል በሆዴ። ሰማሆይ የኔ ሐዘን ተሽሯል ከእንግዲህ የማዝነው ላንተው ነው እስከ መጨረሻው ካንተ ልሰወር። መጓዜ ነው ደህናው መጓዜ ነው ውሎ ያደረ በደል ተሰማሆይ የኔ ሐዘን ተሽሯል ከእንግዲህ የማዝነው ላንተው ነው እስከ መጨረሻው ካንተ ልሰወር። መጓዜ ነው ደህናው መጓዜ ነው መጓዜ ነው ደህናው መጓዜ ነው። አቤት አቤት መከፋት የማታ ማታ ያደርሳል ከደህና ቦታ። ኑሮዬ ተስተካክሎልኝ ኖራለሁ ዛሬ በደስታ በጥሩ ሁኔታ። መከፋት የማታ ማታ ያደርሳል ከደህና ቦታ። ኑሮዬ ተስተካክሎልኝ ኖራለሁ ዛሬ በደስታ በጥሩ ሁኔታ። አንተ ምላት በጀኝ እኔም ላልበጅ አትድረስብኝ አልደርስም ደጅ በምንም ነገር አትከልለኝ
አታምርም ወይ እስኪ ከልብ እዩዋት እዩዋት የቆንጆች ቆንጆ ውብ ነሽ በሏት 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 አታምርም ወይ እስኪ ከልብ እዩዋት 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 የቆንጆች ቆንጆ ውብ ነሽ በሏት 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 አካሄዷን ውበት ያለባበሰ ጓን አድንቁልኝ የቆንጆች ቆንጆ እመቤት መሆኗን ወቁልኝ ውበቷ ልብን ያሳሰብ ናፍቆቷ ሰላም ይነሳል እዩልኝ አፈጣጠሯን አካሄድ አነጋገሯን የፍልሰታ ህብስት የአጥቢያ ንጋት መና የተለየች ፍጡር የአዳም ልጆች አስራት የመስቀል ደመራ ችቦ የነደደበት የእንቁጣጣሽ ጀንበር የደረሷ ጥራት ሰብረከ ሰሎሚ ገዳይ ባቷ ሁሩ ዳሌ በቃንገቷ ቆየ መሰለው ጸደይ ፊቷ አሩ ጸጉሯ በቃንገቷ ባለንጋጣቷ ዳብሳ ይወጋ ግማግሳ የሰው ሕግ ጋጥሳ ታድናለች በውሳ ፍቅር ነው መወደሷ አጀብ ያሰኛል ለሷ አጀብ ያሰኛል ለሷ አጀባ አጀባይ አጀባ አጀባይ አጀባ አጀባይ አጀባ አጀብ አቤት አቤት ወይ እስኪ ከልብ እዩዋት እዩዋት የቆንጆች ቆንጆ ውብ ነሽ በሏት 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 አታምርም ወይ እስኪ ከልብ እዩዋት 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 የቆንጆች ቆንጆ ውብ ነሽ በሏት 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 አደገኝ ሰዓቱ ጊዜና ዘመኑ ተለመነኝ ሌሊቱ ረጭ በልሳሙ ግሳት ልደር ደስ ይበለኝ ውበቷ ልብን ያሳሳል ናፍቆቷ ሰላም ይነሳል እዩልኝ አፈጣጠሯን አካሄድ አነጋገሯን ሐረግ ነው ዛላዋ ይጣራል ከርቀት የቋንቋ ብስለት አለው ልዩ ጥልቀት ጨዋታ ጌጧ ነው ተዘዟ ብቃት የሚያቃልል ጭንቀት ይሰጣታል ድምቀት የድሮ ፍስሐ ጥሩነቷ ያስጨንቃል ደግነቷ ቆየ መሰለው ጸደይ ፊቷ አሩ ጸጉሯ ሞታ አንጀቷ ሽንጧ በእውቀት ሠራ ኮከብ ጥርሷ ሲያበራ ጽልመታ አስወጋጅ ጮራ ወደ ጽድቅ የሚያመራ ከንፈሯ እሸት ያፈራ አቤት አይኗ ሲጣራ አቤት አይኗ ሲጣራ አቤት 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 አቤቱ አቤት 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 ከፋና ላምሮት ጋር ነው ያላችሁት። ክቡራን ተመልካቾቻችን ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ዛሬ ቅዳሜ ነው። የቅዳሜያችሁ ድምቀት ደግሞ ፋና ላምሮት
በምዕራፍ 23 16 ድንቅ ተወዳዳሪዎችን ይዘን የትውውቅ ስራዎቻቸውን ደግሞ ያቀረቡልን ይገኛሉ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ከዚህ ቀደም እንግዲህ በምዕራፍ 23 የተወሰነ ገለጻዎችም ሲደረጉ ነበር፣ የተወሰነ ትውውቅም ሲያደርጉ ነበር። ዛሬ እንግዲህ ዳኞች በሌሉበት ተወዳዳሪዎቻችን እነማን ናቸው፣ ምን አይነት ነገር ሲይዘውልን መጥተዋል የሚለውን አጠር ያለ ሙዚቃዎቻቸውን እየተጫወቱ ከሙዚቃ መድረካቸው ደግሞ ወረድ አድርገን ደግሞ ማን ናቸው እንዴት ወደ ሙዚቃ ጅማሮ ገቡ ብለን አጠር ያለ ቆይታን ልናደርግ ደግሞ አሁን 3 ተወዳዳሪዎችን ይዘን እዚህ መድረክ ላይ ተገናኝተናል። እንኳን ደህና መጣችሁ። እናም ደግሞ እንኳን ደስ አላችሁ። እዚህ ውድድር ላይ አልፎ ራሱ መገኘት ትልቅ ነገር ነውና እንኳን ደስ አላችሁ ማለት እወዳለሁ። ያው ከሴት ልጀምር። ፋና ላምሮት መድረክን ዛሬ በደንብ አይታችሁታል። ውድድር ምን ይመስላል የሚለውንም የተወሰነ ሶስታችሁ ቀደም ብላችሁ ያያችሁ ይመስለኛልና ሀና ተስፋዬ ባላለው ከየት አካባቢ? ከጉርድ ሾላ ሳሊተ ምሕረት እዚሁ ከአዲስ አበባ ማለት ነው። እና አስፈራሽ መድረኩ? አዎ ትንሽ ያስፈራል። የመጀመሪያም ስለሆነ ትንሽ ያስፈራ ነበር፣ ግን ደስ ይላል። ዳኞች የሉም ዛሬ እኮ የራሳችሁ መድረክ ነው ብለናል ቀደም ሲልም። እስቲ እንዴት እንዳገኘኸው ንገረኝ ወንድሜ፣ እንተዋወቅና። ዮናስ ንብረቱ እባላለሁ። ደስ ይላል። ያው ትንሽ መጀመሪያ ስለሆነ ትንሽ ያስፈራል፣ ግን ደስ ይላል። ጥሩ ነበር። ከየት አካባቢ? የመጣሁት ከአዲት ትባላለች፣ ከባህር ዳር አካባቢ። ከዛ ነው የመጣሁት። ሙዚቃ ጅማሬም እዛው ነው። ከዛው ነው የጀመረው? ከዛው ነው ጅማሬ። በጣም ጥሩ። እንኳን ደህና መጣ። እስቲ እንተዋወቅ። ኃይለ ማርያም ተገኑ ወይም ተስፋ እባላለሁ። የመጣሁት ከጫንጮ ነው። ከአዲስ አበባ 40 ኪሎ ሜትር ራቅ ብሎ የሚገኝ ነው በዚህ በሰሜን በኩል። ያው የሙዚቃ ጅማሬም እዛው ነው። እንዴት ነበር ዛሬ ፋና ላምሮት መድረክ የትውውቅ ስራዎቻችሁ? ደስ ይላል። ትላንትና ሪሄርስ ስንሰራ ቤተሰባዊነት ስለነበረው ከባንዱ ጋር ያው ትልልቅ ባንዶች ናቸው፣ በጣም እናከብራቸው ሰዎች ናቸው ምናምን ከነሱ ጋር መስራቱ በራሱ የሆነ ደስ የሚል ስሜት አለ። በጣም ደስ ይል ነበር። በጣም ጥሩ። እስቲ እዛው ላይ የሙዚቃ ጅማሮውን እስቲ የተወሰነ አስታውሰን። ሙዚቃ እኔ ያው ከልጅነቴ ጀምሮ ራሴን ኪነ ጥበብ ውስጥ ነው ስነቃ ያገኘሁት። ወደ ሙዚቃ ግን የመጣሁት 8ኛ ክፍል ይመስለኛል። እረፍት አርፍደን ገብተን ከጓደኞቻችን ጋር እንደ ቅጣት ነበር እንግሊዝኛ መምህራችን ቲቸር ወርቅነህ የሚባል መምህራችን ያዘፈነኝ። ከዛ ጊዜ በኋላ በቃ ጓደኞቼ ይሄ ነገር ጥሩ ነው በርታበት አሉ። ከዛ በኋላ ዳዊት ጽጌን ባላገሩ ላይ አየሁትና ለመጀመሪያ ጊዜ በቃ ቀረው። በዛው ተመስጠ ቀረ? አዎ በቃ ከዛ በኋላ መመለሳል። ሌላ ነገር ከስዕል ውጪ ሁሉንም ሰራ ነበር። በቃ ራሱ እየነጠቀ ወደ ሙዚቃ ወሰደኝ። ያው በቅጣት የተጀመረችዋ ሙዚቃ ለቅጣት ተብሎ ነበር ላንተ የተሰጠ። ከዛ ግን የውስጥህን ፍላጎት በዛው አደረና አሁን እንግዲህ ሙዚቃ ላይ አልፈ አሁን ደግሞ በጣም በምንወደው ፋና ላምሮት ላይ ተገናኝተናል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ። እስቲ የሙዚቃ ጅማሬውን የተወሰነ እንጫወት። የሙዚቃ ጅማሬ እዛው አዴት እንዳልኩሽ እዛው ነው የጀመርኩት። የጀመርኩበት አጋጣሚ እዛው አካባቢ ኪነት ቡድን ነበርና የዛው ከተማው ላይ እንደ አይዶል ውድድር ነገር አዘጋጅተው ነበር። እዛው ያው ባለ ተስጦ ያላቸው ልጆች ለማየት ያክል ወይም ፕሮግራም ለማለት ያክልና በዛ አጋጣሚ ነበር ተሳተፈ ሞር ወደ ሙዚቃ የገባሁበት ማለት ነው። እዛ ነው የመጀመሪያ ሙዚቃ የጀመርኩበት አጋጣሚ። ከዛ ያሰፋው መጣ። ከዛ ነው ሞር ለሙዚቃ ጊዜ ሰጥቼ ሙዚቃ ማዳመጥም ምንም ለሙዚቃ ሞር ጊዜ እየሰጠው የመጣሁት ከዛ በኋላ ነው ማለት ነው። በጣም ጥሩ። እኔም ተወልጄ ያደግኩት ምዕራብ ጎጃም ፍኖተ ሰላም ውስጥ ነው። ሙዚቃ የጀመርኩት ያው ሙዚቃ ከልጅነቴም እወዳለሁ በጣም ሙዚቃ በጣም ወድ ነበር። ግን የጀመርኩት በቃ 9ኛ ክፍል 9ና 10 ተማሪ ያለው ሚኒ ሚዲያ ክበብ አለ እዛ እሳተፍ ነበር። ከዛ ነው የጀመርኩት ሙዚቃ። በጣም ጥሩ። እንግዲህ በሰፊው መድረክ መታችኋል ወደ ፋና ላምሮትና ወደ ፋና ላምሮት ለመምጣት ያሰብሽበትን ጊዜ ኦዲሽን የተመዘገብሽበትን የወሰድሽበትን እስቲ አስታውሽኝ። ወደ ዋናው እንምጣና ፋና ላምሮት ያው
እዚህም ሳልመጣ አዲስ አበባ እዛው ያለው ከታተል ነበርና ያው በእነ ያለም ወርቅ ጊዜ ከዛም በፊት ያሉ ተወዳዳሪዎች ነው ያለው እና በቃ የዛኔ ያው ሙዚቃ ፍላጎት ስለነበረኝ እዚህ ውድድር መጥቼ ነው ራሴ ወዳደራለሁ ነበር። ትምህርት ሲዘጋ ወደዚህ መጥቼ ትሬኒንግ ጀመርኩኝ። እዚያውን ምሰራ ህንደኬ ነው ጉርድ ሾላ። ብዙ የፋና ላምሮት ተወዳዳሪዎች የወጡበት ኪነ ጥበብ ቡድን ነው። እዛ ለተወሰነ ጊዜ ትሬኒንግ ሰርቼ ነው አሁን ወደዚህ የመጣሁት። ከዛ ተመዘገብሽ? አዎ ተመዘገብኩኝ። በዚሁ እንዴት ነበር ኦዲሽን? ኦዲሽን ጥሩ ነው። ለሁለተኛ ጊዜ ነው በሁለተኛው ነው ያለፍኩኝ ኦዲሽን። ከዚህ በፊት ኦዲሽን ወስደሽ ነበር? አዎ። ሳይሳካ ሲቀር ደግሞ በ23ኛው ለምን አልሞክርም ብለሽ መጣሽ? አዎ። የዛኔ ያስፈራ ነበር። በአሁኑ ግን በደንብ ሪላክስ ሆኜ ምናምን ነው የመጣው። ደስ ይል ነበር። እንኳን ተቀላቀልሽ። ወደ አንተ እንምጣ። እንዴት ነበረ ፋና ላምሮት? እንግዲህ ትልቅ መድረክ ነው፣ በርካቶችን ወደ ሙዚቃው ኢንዱስትሪ የቀላቀለ ነውና እንዴት ለመወዳደር አሰብክ? ወደ ኦዲሽን ጊዜስ ምን ይመስል ነበር? አንድ ላይ ለመወዳደር ካሰብኩት ትንሽ ቆይቷል። ግን ያው በአንዳንድ ነገር ምክንያት ክፍለ ሀገርም ነበርኩ። እዛ አሁን ባለው ወቅታዊ ሁኔታ ምናምን ምክንያት ከሙዚቃው ጋር በደንብ ጊዜ ሰጥቼ ለመስራት የተመቻ አልነበረ ምናምንና በተገኘው አጋጣሚ ጊዜ ሰጥቼ ለመስራት እያሰብኩ ከዛ ወደ አዲስ አበባ ደግሞ ሞር እዚህ ስለሆነ ያለው ኦፖርቹኒቲ የተሻለ የሚሆነው ከዚህ መጥቼ ከሄቴ ጋር አንድ ላይ ናችሁ እንደኪያ እየሰራው ሞር ለውድድሩም ትኩረት አድርጌ ሙዚቃ ማዳመጥ ትሬኒንግን በደንብ መስራት ጀመርኩ። ያው በመጀመሪያም ደግሞ የጓደኛም ግፊት ምናምን ነበረ ሞር ትኩረት እንዳደረግ ምናምን ነገር እዛ ክፍለ ሀገር በነበርኩበት ሰዓት አንዳንድ አልመች የሚሉ ነገሮች ስለነበሩ እንዳርቅ በማሰብ እዛም እንደዛ አይነት ነገር ነበረ። ሞር እዚህ መጥቼ ትኩረት አድርጌ ውድድሩን ታሳቢ በማድረግ ተዘጋጅቼ አሁን ፋይናሊ እንግዲህ መጥቼ ሞክሬያለሁ ማለት ነው። በጣም አሪፍ። እንዴት ነበር ኦዲሽን? ትንሽ ያስፈራ ነበር። ለመጀመሪያ ጊዜ ነው የሰጠሁትና ትንሽ ያስፈራ ነበር። ያው ግን ተሳክቷል። እንግዲህ ደግሞ ያንን መድረክ በጣም ብዙዎች ይፈሩታል። በፍርሃት ምክንያት የሚወድቁም አሉና አንተ ደግሞ በመጀመሪያው ተወዳድረህ ተሳክቶልሃል። እንግዲህ እስከ መጨረሻው አብረን እንደምትሆን ተስፋ እናደርጋለን። ከፈጣሪ ጋር። እሺ ያው እኔ ከዚህ በፊት አንዴ ሰው አስመዝግቦኝ ቀርቼ ነበር። ለምን ቀረ? ዝግጁነት ላይ አልነበርኩም በደንብና ያው ሙዚቃ ከጀመርኩ ጊዜ ጀምሮ ያው እኔ አይዶሌ ብዬ የማስባቸው ሰዎችም በውድድር ውስጥ ያለፉ ስለነበሩ አንዱ መንገድ እንደሆነ ይሰማኝ ነበር ውድድር። ያው የተለያዩ ነገሮችን ሞክር ነበር ሙዚቃ ላይ። ከዛ ግን ወደ ውድድር እንደምመጣ ያው መንገድ አይደል ሁሉም ነገር እንደዛ ይሰማኝ ነበር። ጓደኞቼ በደንብ ያበረታቱኛል እና ወደዚህ ውድድርም ለመምጣት የወሰንኩትኝ አንዲት ወዳጄ መንበረ ማርያም ኃይሉ የምትባል ወዳጄ በደንብ ነው ብቁ እንደሆነ በቃ አሁን ያለሁበት ደረጃ ራሴን ለማሳየት ብቁ እንደሆነ የነገረችኝና በዛ ላይ ደግሞ ያው ፋና አሁን ካሉት ትልልቅ መድረኮች ውስጥ ትልቁ ስለሆነ ወደዚህ መምጣቱ በራሱ ትንሽ የሚያስፈራ ነገር ነበረው። አሁን የረጅም ጊዜ ዝግጅት ስለነበረኝ ከ7 አመት በላይ ሙዚቃ ላይ ስለቆየሁ ጥሩ ነበር በጣም። የኦዲሽን ጊዜስ? ኦዲሽን በእርግጥ አልፈራሁም። ሁሌ ወደ መድረክ ስወጣ ከዚህ በፊትም ካጋጠሙኝ ነገሮች አንፃር ሁሌ ወደ መድረክ ስወጣ የሆነ የሚሰማኝ ፍርሃት አለ ሁሌ። ከዛ በኋላ ልክ መድረኩ ላይ ከወጣሁኝ በኋላ የነበረው በጣም ዌልካሚንግ የሆነ ፌስ ስለነበረ ዳኞቹ ጋር የነበረው ነገር ጥሩ ነበር። ያው ግን ፍርሃቶች ነበሩ። ኦዲሽን ሲሆን በጣም ብዙ ሰው መጥቶ ይሞክራል ምናምን ዳኞች ምናልባት ሊሰለቹ ይችላሉ ምናምን የሚል ፍርሃት አለና ወደ ገደለው ለመግባት እና ጥሩ ነገር አሳይቶ ለመውጣት ከሱ ጭምር ነበር ዝግጅትና ፍርሃቱን ያመጣውና ያው ከፈጣሪ ጋር ተሳካና አሁን ደግሞ ወደዚህ ተቀላቀልን ማለት ነው። እጅግ በጣም ደስ ይል ነበር። በጣም ጥሩ። ያው ፋና ላምሮት ላይ ወደ ሺዎች የሚጠጉ ባለተሰጥኦዎች ናቸው እንግዲህ ብቃቴ ላሳየ ብለው እዚህ መድረክ ላይ ለመምጣት ቅድመ ማጣሪያ የሚወስዱትና እናንተ ደግሞ ከነዛ ከመቶዎች በሺ የሚቆጠር ተወዳዳሪዎች ወይም ቅድመ ማጣሪያ ከወሰዱ ሰዎች ተመርጣችሁ 16ታችሁ የምዕራፍ 23 ብቃት ያላቸው ናቸው መድረክ ላይ እንያቸው በሚል አልፋችሁ የተገኛችሁትና ልክ አልፋችኋል ተብሎ ሲደወል የነበራችሁ ስሜት እንዴት ነበር? ቀላል ነገር ስላልሆነ በእርግጥ እንዳልሽው
ማለፊያ ናት የምታስፈራው። በጣም የሚገራርም አቅም ያላቸው ልጆች ነበሩ ኦዲሽን የሰጡት እና ከነዚህ መካከል አንዱ ሆናለሁ ወይ የሚል ጥያቄ በደንብ ይመላለሳል አይምሮ ላይ። እንዳጋጣሚ እኔ ትሬኒንግ እየሰራው ነበር የተደወለልኝ። ያው በደንብ ነው ደስ ያለን በደንብ ነው ደስ ያለን። ቤተሰቦቼም ጭምር በደንብ ነው ደስ ያላቸው። እንጃ የሆነ ነገር ተሰማኝ ሲደወልልኝ። በቃ የሆነ አይነት ተርኒንግ ፖይንት እንደሆነ አይነት ስሜት ነበር የተሰማኝ። በጣም ነው ደስ ያለኝ እና ደስ ይል ነበር በጣም ስሜት። አይ ብዙም እንደዛ አይደለም እኔ ግን ደስ ይላል ነበር በጣም ደስ ይል ነበር። እንዴት ነበር ስሜቱ? ትንሽ አስፈራ ነበረ። አንደኛ ደግሞ እኔ አስቤ ቤት ስለነበረ በጣም ውድድሩን ፈልገው ስለነበረ ከመጓጓት ይሁን አላውቅም ትንሽ እንትን ነበር እና ደግሞ የተደወለበት ሰዓት ትንሽ ከተለመደው ሰዓቱ መቼ መሰለኝ በሰዓት ሲደወልና እነዚህ ጓደኞቼ ናቸው እንዴ ሊሸውዱኛል? ጓደኞቼ ተደውሎ ነበር ቀድሞ አንድ ሁለት ጓደኞቼ ጋርና አይ ነገር በቃ ብራም ትንሽ አስፈርቶኝ ነበር። ከዛ ፋይናሊ ከተወሰነ ደቂቃ በኋላ ለኔም ሲደውልኝ በጣም ደስ ብሎኝ ነበር። ያሾፋችሁ የነበራችሁ ጓደኞቼ ያልክ እዛ ነገር ብቻ ትንሽ ያስፈራል። ደስ ይላል ግን ፋይናሊ በጣም ጥሩ። እኔም አጋጣሚ ትሬኒንግ ስሰራ ቆይቼ እየወጣው ነበር ከጓደኞቼ ጋር እና ልክ አስፋልቱን እየተሻገርን እያለ ነው የተደወለና በቃ ሮጥሽ? አይ ምን አረግሽ? ጓደኞቼ እዛው ላይ ነው ይዘለሉ። ከኔ በላይ እነሱ ነበሩ በጣም የተደሰቱ እና በጣም ደስ ይል ነበር። እጅግ በጣም አልጠበኩም ነበር በዛ ሰዓት ደወላሉ ሰዎችም ስለነበሩ እና በጣም ደስ ይል ነበር እጅግ በጣም። ያው በምዕራፍ 23 ምዕራፍ 22ን አይታችኋል። እጅ ባፋስ ጭነው ድንቅ ባለተሰጦች ከዛ በፊትም እስከ ምዕራፍ 22 ድረስ ስንመጣ በርካቶች ናቸው እንግዲህ ተጨብጭቦላቸው ከሽልማት ጋር የሸኘ ነውና እናንተም እድለኞች ሆናችሁ ደግሞ እዚህ ላይ ተገኝታችኋል። በቀጣይ እስቲ በፋና ላምሮት መድረክ ላይ ምን ላይ እንጠብቅሽ? እንዴት እንጠብቅ? ያው ቀጣይ እንግዲህ ከእግዚአብሔር ጋር ጥሩ ስራ ይዤ ለመምጣት ነው እኔ ያሰብኩት። በቃ እስከ ፍጻሜ ድረስ ለመሄድ ማለት ነው እና ፍጻሜ ላይ እንገናኝ። የዛሬውን ግን ያው አብሮ የሚወዳደር ይወስነዋልና ውድድር እንዲሆን ዛሬ ተፎካካሪዎችን በግልጽ አይተሻቸዋል። በአይን ከመታየት ይልቅ ደግሞ በድምጽ ራሱ በደንብ አይተሻቸዋል። በደንብ ደግሞ መታያቸውም ይሆናልና በልምምድም ወቅት ተገናኝታቸዋል። እንዴት አይሻቸው? በጣም ጎበዝ ናቸው ልጆቹ እና ያው እንግዲህ በደንብ መበርታት ነው እንጂ ጎበዝ ናቸው ልጆቹ በጣም ቀላል አይደሉም። ወዳንተን አብሮኝ የነበሩ ተወዳዳሪዎችን አይቻለሁ አይተናል። ቀላል ፉክክር እንዳልሆነ ያስታውቃል። ከወዲሁ ጎበዝ ልጆችን ያዩ ነው። አንተንስ በዚህ መድረክ ላይ እስኪ እንግዲህ ተዘጋጅቻለሁ፣ በተቻለ መጠን ተዘጋጅቻለሁ። ጥሩ ስራዎችን ለማቅረብ እሞክራለሁ። ከፈጣሪ ጋር እስኪ ጥሩ ነገር ለማምጣት እሞክራለሁ። በጣም ጎበዞች ናቸው። እኛ ደግሞ ትንሽ መንፈሳችን ጥሩ ነው መሰለኝ። በደንብ ተግባብተናል ቀድመን። ደስ የሚል ወንድማማችነት ነው የነበረን። እዛም ባክስቴጅም ቮካል ራሳችን ነበር የሰራ ነው ምናምን። ልጆቹ በጣም ደስ ይላሉ። በዛ ላይ በጣም ታለንትድ ናቸው። ያው እንግዲህ ሁሌ የተሻለ ለመሆን እሞክራለሁ። እዚህ መድረክ ላይ እኔ በሁለት ቋንቋም ነው የምጫወተው። በምንና በኦሮምኛና በአማርኛ ነው የምጫወተውና ትላንት ካቀረብኩት ዛሬ የተሻለ ሆኜ ለመምጣት ያው ደግሞ ዳኞች የሚሰጡት አስተያየት የሚገነባ ስለሆነ በዚህ ውስጥ እኔ የሚያረኩትን ነገር እያስተካከልኩኝ ጥሩ ነገር ይዤ እንደምመጣ ይሰማኛል። ከእግዚአብሔር ጋር እንግዲህ እስከ መጨረሻ እንዘልቃለን ብዬ አምናለሁ። በጣም ጥሩ። ይህ ቤት ለእናንተ አዲሳችሁ አይደለም። ፋና ላምሮት ያው ማይክ ይዞ ማንጎራጎሩ ለእናንተ አዲስ ሊሆን ይችላል። ግን እዚህ ጋር ተመልካችም ሆናችሁ እኛም አይተናል መድረካችሁና እዚህ ጋር ቁጭ ብሎ ማየትና እና በቲቪ መስኮት የሚመለከቱ ተመልካቾች ይኖራል። መመልከትና መወዳደር ያለው ስሜት አሁን በጀመራችኋት ቢሆን ያው ምንም ነገር ሲታሰብና ሲደረግ በጣም ልዩነት አለው። ግን ትክክለኛው ትምህርት ደግሞ ያለው በማድረግ ውስጥ ነው። ያው የሙዚቃ ጅማሮ ነው እንጂ መጨረሻ አይደለም። ይሄ
ነገ እግዚአብሔር ፈቅዶ ኢንዱስትሪው ላይ ለምናበረክተው ትልቅ ነገር ትክክለኛውን ትምህርት የምንወስድበት እርምጃ እንደሆነ ነው የሚሰማኝና እዛ ቁጭ ብለን ስናይ ፐርሰናሊ ነው እዛ ቁጭ ብዬ ሳይ ይሄን እንዲህ ባደረኩት ይሄ እንዲህ በሆነ የምትይውን ነገር ለመግለጽ በጣም ትልቅ እድል ነው የፋና ቤትና እንሞክራለን የምንችለውን እየተማርን እንቀጥላለን ነው የምለው። ብቻ ደስ ይላል በጣም ውጭ ላይ ስታይ ደስ ይላል ማለት ብዙ ነገር እሱ ወንድሜ እንዳለው ብዙ ነገር ከትማሪበታለሽ እንዲህ ተቀምጠሽ ስታይ ጓደኞች ናቸው አብዛኞቹ የምታውቂያቸው ልጆችም ይኖራሉ በቅርበት እና ብዙ ነገር ትማሪበታለሽ ራስሽንም ትስይበታለሽ እኔ በሆነ ምን አደርግ ነበር የሚል ነገር እንትን ይልሻልና ሞር ደግሞ እድሉን አግኝተሽ ደግሞ ስቴጁን ስታገኝ ደግሞ በጣም ደስ የሚል እንትን አለው ማለት የምትፈልጊውን ነገር መስራት የምትፈልጊውን ያንቺን ማሳየት የምትፈልጊውን ነገር ታገኝበት እድሉን ታገኝበት ስቴጅ ነውና ደስ ይላል በጣም ደግሞ ሞር እድሉን ስታገኝ እዚህ ጋር ተመልካች ሆኖ ማየትና እዚህ ስቴጅ ጋር ወጥቶ መወዳደር በጣም የተለያዩ ናቸው። እዚህ ጋር ተቀምጠን እንደዚህ ቢሆን ኑሮ እንደዚህ ብናደርግ እንደዚህ ቢያደርግ ኑሮ ምናምን ለማለት ይቀላል፣ ግን በጣም ከባድ ነው በእውነት። እዚህ ስቴጅ ላይ እኛ ወጥተን ከትልልቅ ባንዶች ጋር አብሮ መስራት በራሱ ትልቅ እድል ነው እና ከዳኞች ጋርም ሆነን ትልቅ ትምህርት ለወደፊት ወደ ሙዚቃው ኢንዱስትሪ ለመቀላቀል ትልቁን እድል ነው ያገኘን ብዬ አስባለሁ። እድለኛ ነን እና ደስ ይላል። ልምምዱስ ከዛይም ባንድ ጋር ቀደም ሲል እንግዲህ ተገናኝታችኋል። የልምምድ ወቅት ነበራችሁ። እንዴት ነበር ከባንዶች ጋር የነበራችሁ ቆይታ? በጣም ደስ ይላል። በጣም እንደ ወንድምና እንደ ቤተሰባዊነት ነው እነሱም እኛን እንትን ሲሉን የነበርና በጣም ደስ ይላል። በቃ በጣም ጥሩ። ቀጣይ ላይ እናንተን የምናገኛችሁ እንግዲህ ይህ ምዕራፍ ለየት ያለ ምዕራፍ ነው። ምዕራፍ 23 ቀደም ሲል በምዕራፍ 21 በምዕራፍ 22 አራት ድንቅ ተወዳዳሪዎቻችንን 8 ሆነው እየጠበቁ ነው። ምንድነው የሚጠብቁት? ዋናውን ስድስተኛውን የአሸናፊዎች አሸናፊን እየጠበቁ ነው። በምዕራፍ 23 ዛሬ እናንተን ያገኘናችሁ ደግሞ ቀጣይ ላይ አራታችሁ ቀጥታ እንግዲህ ወደ ስድስተኛው አሸናፊዎች አሸናፊ የምታልፉትን የምናውቅበት ምዕራፍ ነው የምዕራፍና ይሄኛው ምዕራፍ ላይ መወዳደር ያለውን ስሜት እስቲ ንገሩኝ። በዚህ ምዕራፍ ነው የመጣችሁት በምዕራፍ 23 እና ዋዜማ ላይ ነው ያለነው። ማሸነፉ አለ ከ1 እስከ 4 ስትወጡም የምትሸለሙ ሽልማትም አለ እውቅናውም አለ። ከዛ ደግሞ ቀጥታ የምትሄዱትም ለዋናው ነው። ምን ይመስላል ይሄ ስሜት? እንዴት ነው የምትገልጹት? ስሜቱ ደስ ይላል። በደንብ ዝግጅት ያለ ረፍት ዝግጅት ማድረግ አለብን፣ ምክንያቱም ጊዜ የለም። እዛው እንደ ተሟሟቅን ነው ወደ አሸናፊዎች አሸናፊ መንገድ ነው ይመስለኛል ሳስበው። ለእናንተ እንዴት ነው? እኛ ከተጠቀምንበት በጣም ጥሩ እድል ነው። የሶስተኛው ዙር ትንሽ ከበድ የሚያደርገው ያው ቀጥሎ የአሸናፊዎች አሸናፊ በቅርበት መኖሩ ይመስለኛል። ከውድድር ወደ ውድድር ነው የምትሄዱት። በእርግጥ እንዳልሽው አድቫንቴጅም አለው። በዚህ በውድድር መንፈስ ወደ ሌላ ውድድር መግባቱ አድቫንቴጅ አለው። ግን ደግሞ ስንዘጋጅ ያው ያኛውንም ያው ከተሳካና ለደረጃ ምን ደርስም ከሆነ ከተሳካ ለያኛውንም ታሳቢ አድርገን ስለምንሰራው ሞር ጠንከር ያለ የልምምድ ጊዜና የዝግጅት ጊዜ ልናደርግ እንደሚገባ ያው የሚያሳይና ልንጠነቀቅ የሚገባን ታይም ነው ብዬ አስባለሁ። ሶስተኛው ዙር ደስተኛ ነህ በዚህኛው መሆነ? ቀጥታ ወደዛ ባባ ደስተኛ ነኝ። ያው አስቤበትም ነው ሶስተኛው ላይ የሞከርኩት። ቀደም ብል ደስ ይለኝ ነበር፣ ግን በዚህኛው አስቤበት ሞር ጊዜ ለመስጠት ለራሴ ለውድድሩ በደንብ ብቁ ነኝ ብዬ መሳሰብ ልሞክር ብዬ ስላሰብኩ የመጣሁት በዚህ በመግባቴ ደስተኛ ነኝ። በጣም ጥሩ። እሺ ያው እንዳልኩሽ ሌላ መማሪያ ነው የሚሆነን። እሱ ደግሞ አሁን ካሉት የሞያ አጋሮቼ ጋር ስወዳደር ከነሱ ብዙ መማሪያው ነገር ይኖራል እያየሁ ማስተካከለው። ከዛ ደግሞ ከዚህ በፊት ካለፉት ጋር በአካል ተገናኝተን ደግሞ ከነሱ ጋር ራሱ መቀላቀል መቻሉ ሌላ ደግሞ አዲስ ትምህርት ነው። ዋናው ጆርኒው ስለሆነ ትልቁ ቁም ነገር እሱ ስለሆነ ከዛ ብዙ ሌሰን የምንወስድ ነው ይመስለው። ከዛ ውጪ ያው እንግዲህ ፋና ጥሩነቱ ምንድነው? ሙዚቃው ላይ በደንብ ቆይተሽ ነምበሮችን ካጠናሽ እነዛ ነገሮች ልክ ነው ወይስ ልክ አይደሉም የሚሉትን ነገር ጀጅ ለመደረግ በጣም አሪፍ እድል ነው የሚሰጠው። ስለዚህ እኔ የምሰራበት የራሴ የሆነ መንገድ አለ። ያንን መንገድ ደግሞ ከህዝብ ጋርም ከዳኛ ጋርም እየተዋወቅንበት ስንሄድ ቬሪፊኬሽን እየሰጠን ይሄዳል ማለት ነው። በጣም ቆንጆ ነው የሚሆነው ብዬ አስባለሁ። ስለዚህ ከውድድር ወደ ውድድር መሄዳችሁም ለእናንተ ምንም እንዳልሆነ ነው። አው እንግዲህ እንደው አሪፍ ነው እያላችሁኝ ነው። ከሁኔታው አንፃር ካለው ነገር አንፃር ፐርሰናሊ ከማስበው ነገር አንፃር ለኔ በጣም ጥሩ ነው የሚሆንልኝ ብዬ አስባለሁ።
በጣም ጥሩ። በመጨረሻም እስቲ ምን ላይ እንጠብቅህ በዚህ በምዕራፍ 23? ውድድሩ ላይ ራሱ የሆነ ያልተጠበቁ ነገሮች ይኖሩታል። ፋይናል እንደማሸንፍ እየተሰምተኝ ነው የመጣሁት። እንደዛ ነው። ሁላችሁም አሸናፊዎቻችን ናችሁ። ለኛ ሁሉም አሸናፊ ነው። እንደዛ ነው የሚሰማኝ። እኔም እንደ ጓደኞቼ የምችለውን ሁሉ አደርጋለሁ ለማሸነፍ። አንዴ ከገባሁበት እስከ መጨረሻ ድረስ እንደምሄድ እምነት አለኝ ከእግዚአብሔር ጋር። መልካም እድል እንዲሆንልን እመኛለሁ። እጅግ በጣም አመሰግናለሁ። ውድድሩ ላይ እስኪ በተቻለ መጠን እኔም እስከ ፋይናል ለመሄድ ነው እንግዲህ ተዘጋጀ ያለሁት። እንደዛ ነው የሚሰማኝ። እንግዲህ እንደምሄድ ተስፋ አደርጋለሁ ከፈጣሪ ጋር። መጨረሻ ማለት የምፈልገው ነገር ካለ? ማለት የምፈልገው ያው እስኪ ጥሩ ነገር አቀርባለሁ። ጓደኞቼ፣ በዙሪያዬ የነበራችሁ ሰዎች ሁላችሁ እንግዲህ ከዚህ በኋላ ነው ድጋፍ ምንም አብሮ መለየት የሌለበትና አብራችሁ የምትሆኑ ደስ ይለኛል እላለሁ። አመሰግናለሁ። አመሰግናለሁ። እሺ በመጀመሪያ እዚህ ከዛ ሁሉ ሰው ኦዲሽን አልፎ መምጣት በራሱ አሸናፊነት ነው። አዎ አሸንፋችኋል ብያለሁ እኮ ቅድም እንኳን ደስ አላችሁ ብያለሁ። አሸናፊ ነን እና ያው እንግዲህ በተቻለኝ አቅም ዝግጅቴን እያደረኩኝ እስከ ፍጻሜው ድረስ ለመሄድ ነው እቅዴ። ማለት ፈልጊው ነገር ካለ መጨረሻ አግዙኝም። ምክንያቱም ቀጣይ ላይ ቀጥታ ስርጭት ነው ምንገናኘው፣ በውድድር ነው ዳኞች ባሉበት። እንደገና ደግሞ የተመልካቾች ደግሞ ኤስኤምኤስ ነጥብ አለው እንደምታውቁት። ማለት የምትፈልጉት ነገር ካለ? ያው እንግዲህ በዚያው አጋጣሚ ድጋፍ ስታደርጉልኝ የነበረው ከዚህ በፊት ስታበረታቱኝ የነበረው ሞር ደግሞ ከዚህ በኋላ ነው በጣም የሚያስፈልገኝ ድጋፋችሁና ሁላችሁም በዚያው አጋጣሚ በእለቱ በሚሰጠኝ ኮድ ድጋፋችሁ እንዳይለየኝ ነው ማለት ነው። አመሰግናለሁ። መጥቼላችኋለሁ በፋና ላምሮት ያለችን ነው ድል አልሰጠም። በመጨረሻ እኔ ማመስገን ነው የምፈልገው እስካሁን ድረስ ለመጣሁበት መንገድ አጠገቤ ለነበሩ ከጫንጮ ጀምሮ ለጫንጮ ማህበረሰብም ጭምር ለቤተሰቦቼም ለሁሉም ለጓደኞቼ በተለይ ደግሞ አሁን ፋና ላይ እንድመጣ በጣም ፑሽ እያደረጉኝ ላሉት ያገዙኝ ላሉት ለጓደኞቼ እጅግ በጣም ማመስገን ፈልጋለሁ። የፈጣሪን ሰፊ እጅ የማይባቸው ሰዎች ናቸው አጠገቤ ላይ ያሉትና እናንተን በጣም በጣም ማመስገን ፈልጋለሁ እላለሁ። ከፈጣሪ ጋር እንግዲህ ድላችንን የምናጣጥምበትን የምንመሰጋገንበትን ቀን ይስጠን። አመሰግናለሁ በጣም። እኛም እጅግ አድርገን እናመሰግናለን በጣም ለሁላችሁም። ያው ቀጣይ ሌሎች ተወዳዳሪዎች ስራዎቻቸውን ያቀርቡ ደግሞ ሙዚቃችንን እንኮመንኩማለን። ለአሁኑ ግን አመሰግናለሁ በጣም። መልካም እድል እንዲሆንላችሁ እመኛለሁ። ክቡራን ተመልካቾቻችን ከፋና ላምሮት ጋር ነው ቆይታችሁን እያደረጋችሁ የምትገኙት። ዛሬ 16ቱ ተወዳዳሪዎቻችን የትውውቅ ስራዎቻቸውን ያቀረቡልን፣ መለስ ብለን ደግሞ እንደዚህ አረፍ ብለን ደግሞ የተጨዋወትን ቆይታን እያደረግን እንገኛለን። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ፋና ላምሮት አሁንም ይቀጥላል። ቆይታችሁን አሁንም ከኛ ጋር አድርጉ።